የሶፎንያስ ሰዶማዊነት አምነው ለመቀበል ለከበዳቸው ሰዎች ከዚህ በላይ ምን ማረጋገጫ ነገር ይምጣ? አንድ በጣም የቅርብ አብሮ አደግ ጓደኛዬ በቅርብ ነው ካናዳ ቶሮንቶ የመጣው እና እባክህ ፕሊስ አገኘውና አንድ ቢራ ነገር እንደው ብጋብዝልኝ። ልጁ ምን ያህል የተበከለ እንደሆነ በዚህ ማረጋገጥ ይቻላል። እንግዲህ የራሱ ድምፅ ነው። ቢሳካለት እኮ የፍሬዘር ፍቃዱ በቂ ነው። ከ30 የማያንሱ ግለሰቦች እኔንም እንዲህ ብሎኛል፣ እኔንም እንደዚህ አይነት ቴክስት ልኮልኛል። ስለ አልጋው መጥበብና አለመጥበብ፣ ስለ ግቢው ሴኪዩርድ መሆን፣ ስለ ሰው መጨመር። ወላጆች ከመቼውም ጊዜ በላይ ወንድ ልጆቻቸውን ልጠብቁ የሚገባበት ጊዜ አሁን ነው ብዬ ነው የማስበው። ሌላ ተጨማሪ እስካሁን ያልሰማችሁ የድምፅም የፎቶም የቪዲዮ ማስረጃ ላይ ነው ይፋ ባልወጣና ባላወቅ ነው ሌላ ድርጊቱ ከብዙዎች ጋር ተነካክቷል ማለት ነው። ከስንቱ ጋር የተነካካው ልጅ ውስጥ ሲናገር ሰምታችሁት እንደሆነ ቅልስልስ ነው አነጋገሩ የሆነ ምናምን እነዛ አይነት ነገር ነውና ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም ትገኙ ወደ ቻናሌ ተከታታዮች ዛሬም እግዚአብሔር ፈቅደው ተገናኝተናል። እንግዲህ ለዛሬም የሶፎንያስ ዋስ ሲሆን ሌላ ገበና ተገልጧል። እሱን የምንመለከት ነው የሚሆነው። እንግዲህ በሀገረ ካናዳ ቶሮንቶ የሚኖር ሙልጌታ ክፍሌ የተባለ ጋዜጠኛ ያጋራው መረጃ አለ። እሱን እንመለከታለን። እንዲሁም ደግሞ ለዚህ ሁሉ ቫይራል የሆነ ቪዲዮዎች መሰራት ምክንያት የሆነው በአዳማ የሚገኘው ፍሬዘር ፍቃዱም ሶፎንያ ከተደበደበ በኋላ ወደ አዲስ አበባ ተመልሶ የጻፈውን ጽሑፍ በተመለከተ ያለው ነገር አለ። ከዛ ጋር አያይዞ እንግዲህ እኔ እናንተ አልጨረስንም፣ ገና የምንጨርሳቸው የስራዎች ይኖሩናል። የድምፅ የፎቶና የቪዲዮ ማስረጃ አለኝ ብሏል። እሱንም በተመለከተ የማጋራችሁ መረጃ ይኖራል እና እንደውም ይሄንን የድምፅና የፎቶ እንዲሁም ደግሞ የቪዲዮ ማስረጃ ዩቲዩብ ላይ ለቀዋለሁ። ይሄ ልጅ የመጣው የርኩሰት ተግባሩን ሊፈጽም ነው እንጂ ምንም የተላከለት ላፕቶፕ የለም ሲልም ተደምጧል። እንግዲህ ከጉዳዩ ጋር በተያያዘም የአሻም ሚዲያ ትሬኒንግ አክሲዮን ማህበርም ወቅታዊ መግለጫ ሰጥቷል። በጉዳዩ ላይ ከአሻም ሚዲያ ትሬኒንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠው መግለጫ የሚከተለው ነው። ድርጅታችን አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅቱ በአሻም ቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከትናንት ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ ማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ህግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምፅ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። ይህንን በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬኒንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰብ እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋሟን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬኒንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ትወዳለች ይላል መግለጫው። ለእነዚህ መረጃዎች ነው የምንመለከተው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው እንደተለመደው በታላቅ አክብሮት ነው።
እንግዲህ ይሄ ልጅ ማለትም ጋዜጠኛ ሶፎንያስ ዋሲሁን ከፍሬዘር ፍቃዱ በተጨማሪ ሌሎች ልጆችንም ወይም ደግሞ ሌሎች ሰዎችንም ለዚህ ለርኩሰት ተግባሩ መሳሪያነት ለመጠቀም ያባብል እንደነበር የተለያዩ መረጃዎች እየወጡ ነው። በርካታ ሰዎች እንደውም አንዳንድ መረጃዎች እንደሚያመለክቱት ከ30 የማያንሱ ግለሰቦች እኔንም እንዲህ ብሎኛል፣ እኔንም እንዲህ ብሎኛል፣ እኔንም እንደዚህ አይነት ቴክስት ልኮልኛል እያሉ ነው። ከነዛ መካከል እንግዲህ ከፍሬዘር ፍቃዱ ውጪ ሌላ ግለሰብም መረጃ አለኝ ያለውን ነገር በዴይ 7 ላይ ተመልክተነዋል። ዴይ 7 የተላከለትን ከሌላ ሰው የተላከለትን መረጃ ይፋ አድርገውታል። ስለዚህ የሚያመለክተው ነገር ምንድን ነው? ይሄ ልጅ እንግዲህ ይህንን የርኩሰት ተግባር ከጀመረ ቅርብ ጊዜ እንዳልሆነው ያመለክታል። በመሀል እንግዲህ የጤና መጓደልም ደርሶበት ረጅም ጊዜ ከሚዲያ ተሰውሮ ነበር። ተሰውሮ ብቅ ባለበት ጊዜ የተናገረው ነገር አለ። ሰዎች ባደረሱበት ተጽዕኖ የጤና መዛባት እንደደረሰበት ከዛ በኋላ ከቤት ይወጣ እንዳልነበረ በመሀልም እንግዲህ ወደ ጸበል ሄዶ ለ14 ቀናት ያህል እዛ ሲጠመቅ እንደነበረና መረጋጋትን አግኝቶ እንደነበረ በአንድ ኢንተርቪው ላይ በሰጠው ቃለ ምልልስ ላይ ይደመጣል እና በዛው መረጋጋት መቀጠል ነበረበት ብዬ ነው የማስበው። 14 ቀን ለእንደሱ አይነት ሰው አጭር ጊዜ ነው ብዬ ነው የማስበው። ከገባበት ጥልቅ ችግር የተነሳ ማለት ነው። የሰዶማዊነት መንፈስ እንዲህ በቀላሉ ቶሎ የሚለቅ አይደለም። ምክንያቱም ስፕሪት ነው። ያንን ስፕሪት አራግፎ ለመምጣት እንግዲህ አንደኛ የእምነት ጽናት ይጠይቃል። ሁለተኛ ደግሞ የእምነት ጽናት ብቻም ሳይሆን የጸሎት ኃይላችን፣ የጾም ኃይላችን እነዛ ነገሮች ሁሉ አብረው መታየት መቻል ያለባቸው ናቸው። ዝም ብለን ደርሶ መመለሱ ብቻ ችግሩን ይቀርፈዋል ብዬ አላስብም። ኤኒዌይ ርዕሰ ጉዳይ ስንመጣ እንግዲህ ይሄ ልጅ በተለያዩ ሰዎች ጋር በቲክቶክ አካውንቱ እንዲሁም ደግሞ በቴሌግራም ቻናሉ አማካይነት ባደረጋቸው የስልክ ቃለምልልሶች እንዲሁም ደግሞ የተለያዩ መልእክቶች በተላለከባቸው መልእክቶች ላይ ደጋግሞ የሚያነሳቸው ነገሮች አሉ። አሁን ብዙዎቹን እንግዲህ ኮንታክት ሲያደርጋቸው ሪኩዌስት የሚልክላቸው እሱ ነው። ብዙዎቹ ምስክርነት እንደሰጡት ያንን ሪኩዌስት ተከትሎ ምንም እንግዲህ የሚያስቡት ነገር አይኖርም። በቅንነት ይቀበጧል። ከዛ በኋላ ማውራት ይጀምራሉ። ከዛ በኋላ ከቲክቶክ አካውንቱ ወደ ቴሌግራም ቻናሉ እንዲሄዱ ነው የሚነግራቸው። ቴሌግራም ላይ እናውራ ነው የሚላቸው። ከዛ በኋላ ስልክ ላኩልኝ፣ እንዴት ነው ታምራለህ ወይ ቆንጆ ነው ወይ ምናምን፣ እንዲህ የተለመዱ ቃላቶች ናቸው ከዚህ ልጅ የሚወጡ እና ይሄ በደንብ ማረጋገጫ ነው። አሁን አንዳንድ ሰዎች አሁንም ይህንን እውነት አምነው ለመቀበል የተቸገሩ ይመስላሉ። ኮሜንቶችን እየተመለከትኩ ነው እና እሱ ሳይድ ላይ ቆመው ተገቢ ያልሆነ አስተያየት የሚሰጡ ሰዎችን ተመልክተናል እና ሰዶማዊነት ጽዮፍ ነው፣ ደጋግመን እንደምንለው ከባህልም ከእምነትም አንጻርና እንደዚህ አይነት ሰዎችን ማውገዝ፣ እንደዚህ አይነት ሰዎች ላይ እርምጃ መውሰድ ትክክል አይደለም ብለው የሚሟገቱ ሰዎች በራሳቸው ሊፈተሹ ይገባል፣ ማንነታቸው ሊታወቅ ይገባል። ይሄንን ድርጊት እንግዲህ በዙሪያ ያሉ ሰዎችም እሱን መሰል ሰዎችም ሊቃወሙት እንደሚችሉ ግልጽ ነው። ስለዚህ እነዛ አስተያየቶች ከዛ የመጡ ናቸው ብለን ልንወስዳቸው እንችላለን የሚል የግል አስተያየት አለኝ እና ይሄ ልጅ እንግዲህ ደጋግሞ ለተለያዩ ልጆች ዴይ 7ንም እየሰማሁ ነበረ። በቅርብ የለቀቀውን መረጃ ኮንታክት ላደረገላቸው ልጆች እንደውም አንደኛው ሰሚር የሚባል ልጅ ይመስለኛል፣ ሰሚር ነህ ወይ ምናምን የሚል እንደዚህ ዳያሎግ ነገር የተላላኩትን ሰምቻለሁና ደረት ፀጉር አለ ወይ እንግዲህ አንደኛው ጥያቄ ማለት ነው። ይሄ ሰዶማውያን አዘውትረው ለተመሳሳይ ጾታ አቻቸው የሚጠይቁት ጥያቄ ነው እና እንዲሁም ደግሞ ከፍሬዘር ፍቃዱ ጋር ባደረገው ቃለ ምልልስ ላይ ወደ አዳማ ሲሄድ በመሀል እንግዲህ እየተነጋገሩ ነበር። እንደውም ምንድነው ፓኬጅ ላክልኝ ምናምን እያለው ነበር። እዛ ላይ ደጋግሞ የሚላቸው ነገሮች አሉ። ፒጃማ ይዤ ልምጣ ወይ? እንደውም እዛ ላይ ያለው ምንድነው አንተ ከኔ በሰውነት ሳይዝ ከፍ ስለምትል የራስን ይዘህ ብትመጣ ይሻላል። ከዛ በኋላ ግን ሻወር ውሰድ። ይሄ ግልጽ ነው።
ስለዚህ አሁንም የሶፎንያስ ሰዶማዊነት አምነው ለመቀበል ለከበዳቸው ሰዎች ከዚህ በላይ ምን ማረጋገጫ ነገር ይምጣ? ሻወር ወስደህ ጠብቀኝ ማለት ሌላ ምንም ትርጉም የለውም። የርኩሰቱን ተግባር እንፈጽማለን፣ ስለዚህ ተዘጋጅተህ ጠብቀኝ። ልጁም የሚለው ነገር አለ፣ ፋብዬ እጠብቅሃለሁ ምናምን የሚል ነገር ይነግረዋል። አንዳንድ ጊዜ ግን እንደዚህ እሱ ኮንታክት የሚያደርጋቸው ሰዎች የሚያደርጉት ዲያሎግ የግድ ሰዶማዊ መስሎ ወይም መቅረቡም አግባብነት አለው ብዬ አላስብም። እና ኦፍኮርስ ያንን ሰው ለማጥመድ ሊሆን ይችላል፣ ግን ያ ነገር ትንሽ በራሱም የሚያሳድረው ተጽዕኖ ስላለ አንኮምፈርተብል ነው። ከዛ ውጭ እንግዲህ ስልክ ላክልኝ ፏ ብልሃላ ግቢው ግን ይመቻል ወይ ሲለው ነበር። እና ግቢው ግን ይመቻል ምንድነው? ሴኪውርድ ነው ወይ ነው? ሌሎች ሰዎች አሉ ወይ? እኛ የርኩሰት ተግባራችንን ስንፈጽም በነፃነት እንዳንፈጽም የሚያወቁን ሰዎች አሉ ወይ ነው። ልጁ የሚመለስለት ነገር የለም፣ ማንም የለም፣ እንዲህ አንድ ተከራይ ብቻ ነው ምናምን የሚል ነገር አለው። አድርጋውስ ይበቃል ወይ? በጣም የሚገርም ነው። እንዲህ አይነት የሰይጣን ዘመን፣ እንዲህ አይነት የርኩሰት ዘመን፣ ያውም ደግሞ በጣም የማንገምታቸው የማንጠረጥራቸው ሰዎች እንዲህ አይነት የርኩሰት ተግባሩ ሲዘፈቁ፣ ሌሎች ደግሞ እኛ ያልጠበቅናቸው ይፋ ያልወጡ በህቡ የሚንቀሳቀሱ ብዙዎችን የበከሉ ምን ያህል ሰዎች ሊኖሩ እንደሚችሉ በገመት ያን ያህል ከባድ አይሆንም። ሌላው በጣም የሚገርመው እንግዲህ ሌላ ሰው እንጨምሮ የሚል ሀሳብ ያነሳል እና ልጁ ምን ያህል የተበከለ እንደሆነ በዚህ ማረጋገጥ ይቻላል። እንግዲህ የራሱ ድምፅ ነው፣ ያንን ድምፅ ዲናይ ማድረግ አይቻልም። ከራሱ አንደበት የሰማነው ነው እና ምን ሲለው እንዳይደክምህ ነው፣ ሌላ ሁለተኛ ሰውን ጨምሮ እንግዲህ በአንተ ብቻ አልደሰትም፣ አንተ ብቻ አረካም አይነት ትርጉም ያለው ነው እና እንዳይደክምህ ሁኔታውን አይተን ሰው እንጨምራለን። ልብ አድርጎ ይሄ ልጅ እንግዲህ ምናልባት ወደፊት አላቅም፣ ልክ እንደ ፒዲዲ የፒዲዲን ጉዳይ ብዙዎቻችሁ ተመልክታችኋል አለ። ከዛ በኋላ አንዱን መረጃ እየመዘዘ ነው ብዙ የተደበቁ መረጃዎች ይፋ ያወጡት። የዚህ ልጅ መረጃ ይፋ በሚወጣበት ሰዓት በጣም ሾኪንግ የሆነ ኢንሲደንት ይፈጠራል ብዬ ነው እኔ የማስበው የማምነው። ምክንያቱም ራሱ ፍሬዘር ፍቃዱ ሲናገር ያለው ነገር አለ። እኔ የራሴ ዩቲዩብ ቻናል ላይ እለቀዋለሁ ሌላ ተጨማሪ እስካሁን ያልሰማችሁ የድምፅም የፎቶም የቪዲዮ ማስረጃ ላይ ነው ያለው። ስለዚህ ይሄ ማለት ሶፎንያስ ይፋ ባልወጣና ባላወቅ ነው ሌላ ድርጊቱ ከብዙዎች ጋር ተነካክቷል ማለት ነው። ከስንቱ ጋር ነው የተነካካው ልጅ? ብዙዎችን እያባበለም ብዙዎቹን እንግዲህ ሌላ ምንድን ነው የሚባለው በምን ቃላት ኦፍኮርስ ያው እያባበለ በእጁ ላይ የወደቁ የእሱ ቢጤዎችን እንደበከለ ምንም ጥርጥር የለውም። እና ቢሳካለት እኮ የፍሬዘር ፍቃዱ በቂ ነው፣ ቢሳካለት ማለት ነው። ስለዚህ ይሄ ልጅ ታርጌት አድርጎ ነው የሄደው፣ አላማ አድርጎ ነው ከአዲስ አበባ ድረስ የሄደው። ልክ ሲነቃበት ግን ሌላ ፊክሽየስ የሆነ ታሪክ ፈጠረና ላፕቶፕ ከእንግሊዝ ተልኮልኝ አንድ ወዳጅ ልኮልኝ ቀጥታ በሱ አድራሻ አዲስ አበባ መላክ አይቻልም ነበር ወይ ላፕቶፑን? ሌላው እንግዲህ ከፍሬዘር ጋር ባደረጉት ቃለ ምልልስ ረጅም ቃለ ምልልስ አድርገዋል ነው ፓኬጅ ላክልኝ ብሎ በስልክ ብዙ ነገሮችን ሲያወሩ ነበረ። በዛ መሃል ግን አንድም ጊዜ ስለተላከለት ላፕቶፕ ሲጠይቅ የሰማንበት ቦታ የለም። ዋናው ምክንያቱ ወደ አዳማ ሄድኩት ላፕቶፕ ላመጣ ነው ያለው። ነገር ግን እንዳልኳችሁ ከዋናው ባለታሪክ ከፍሬዘር ጋር ባደረጉት ቃለ ምልልስ ላይ ወይም ደግሞ ሲያደርጉ በነበረው የስልክ ምልልስ ላይ አንድም ቦታ ላይ ስለ ላፕቶፑ አይደለም፣ ስለ ሻወር መውሰድ፣ ስለ ፒጃማ፣ ስለ አልጋው መጥበብና አለመጥበብ፣ ስለ ግቢው ሴኪውርድ መሆን፣ ስለ ሰው መጨመር፣ ስለ ፕራይቬት የሰውነት አካላቸው እንዲህ አይነት በጣም ጸያፍ ነገሮችን ነበር ሲያወራ የነበረው። ስለዚህ የላፕቶፑ ታሪክ ከዛ በኋላ ኬት ነው የመጣው? ይሄ ግልጽ ነው። ምክንያቱም በተቻለው መጠን ያው መስመሩን ስላለፈ አልቻለም እንጂ ኢሜጁ እንዳይጠፋ ቀድሞ እሱ አታክ ማድረጉ ነበረ። እንደዚህ ያዙ ላፕቶፕ ይልቀሙ፣ ከዛ ደበደቡኝ፣ ያው ንብረት ይተካል፣ ንብረት ይጠፋል፣ እኔ ግን ራሴን ህይወቴን አትርፌ መጥቻለሁ አይነት ታሪክ ነው የፈጠረው። ያ እውነት ቢሆን ኖሮ ያንን የጻፈውን ጽሁፍ ከፌስቡክ አካውንቱ ላይ ያጠፋውም ነበረ። እውነትን የያዘ ሰው ለምንድን ነው የተናገረውን ነገር የሚያጠፋው ወዲያው ነው? ነገር ግን ብልጥ የሆኑ ልጆች እንደዚህ አይነት ነገሮች ሊጠፉ እንደሚችሉ ስለሚያምኑ ቀድመው ስክሪንሾት አድርገውታል።
ሌሎች መረጃዎችም ስክሪንሾት ተደርገዋልና ያንን በቃ ምን ማድረግ አይቻልም። በነገራችን ላይ የቲክቶክ አካውንቱ ፕራይቬት ሆኗልና የቲክቶክ አካውንቱም አሁን አክቲቭ አይደለም። ስለዚህ ያው የተፈጠረው ነገር በጣም እንዳስደነገጠው መገመት ይቻላል። አይ ቲንክ ያው ህግም ይዟል ተብሎ ነው የሚጠበቀው። ምክንያቱም ግብረ ሰዶማዊነት በኢትዮጵያ ውስጥ ወንጀል እንደሆነ ይታወቃል። አንዱ እሱ ነው። ሁለተኛ ደግሞ አዳማ ውስጥ ገብቶ ፊክሽየስ በሆነ ታሪክ እንግዲህ የዛን አካባቢ ነዋሪዎች ኢሜጅ ለማጠልሸት ስለሞከረ በዛም ይጠየቃል የሚሉ መረጃዎችን እየተመለከትን ነው። ከዛ ባሻገር እንግዲህ በጣም በሚገርም ሁኔታ እስካሁን እኛ ያላየናቸው እንደ ፍሬዘር አባባል መረጃዎች የሚለቅ ከሆነ ይሄ ልጅ በትክክል ብዙዎች ጋር እንደደረሰው መረጃ፣ በነገራችን ላይ በርካታ የተለያዩ መረጃዎች ሌሎችም ሚዲያዎች ላይ እየተላኩ እንደሆነ አውቃለሁ እና እንደተባለው በቁጥር ከ30 ያላነሱ ከሆነ በጣም ሾኪንግ የሆነ ኢንሲደንት ይፈጠራል። እንዳልኳቸው ይፈጠራል። ይሄ ምንም ጥርጥር የለውም እና ከዛ በኋላ ማን ከማን ከሶፎንያስ ጋር የተነጋገሩ ሰዎችም ማንነት ይፋ ያወጣል ብዬ ነው የማስበው እና ይህንም በተመለከተ እንግዲህ ራሱ ከዛ በኋላ ያንን ቪዲዮ ከተመለከትን በኋላ የድብደባውን ቪዲዮ ከተመለከትን በኋላ ፍሬዘር የለቀቀው ቪዲዮ አለ። እሱን ሰምተን እንመለስ። አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል። ለማንኛውም አዳማ መጥቶ ነበረ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችው እና ፌስቡክ ፔጅ ላይ ምን ብሎ ለጥፏል? ትላንትና ዕለት ሁለት ማለት ነው ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሳከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየሁ ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ፣ ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። ማስረጃ አለኝ፣ የድምጽ ማስረጃ አለኝ፣ የምስል ፎቶ ማስረጃ አለኝ፣ ቪዲዮ ሳይቀር አለኝ። እያንዳንዷ የተናገራትን የድምጽ ቅጂ በሱ ቤት አሁን ትላንትና ወዲያው ተቀጥቅጦ አሩን በልቶ ከሄደ በኋላ አካውንት እንትን አድርጎታል። ይሄ ምንድነው ብሎክ ምናምን አድርጎ አጠፋፍቶ ነው በሱ ቤት ሙሉ ማስረጃ ስለዚህ ሰው የሚናገረውን ነገር አስቀምጥላችኋለሁ። ግን ተጠንቀቁ ወንዶች፣ በሱ ዙሪያ የምትገኙ ሾው እያለ የጋበዘ ኢንተርቪው ላርጋችሁ እያለ እንግዲህ እንደሰማችሁት ነው። ይህን ልጅ ታውቁታላችሁ፣ ጋዜጠኛ ነው። ሶፎንያስ ትናንትና አዳማ መጥቶ ተከሽክሾ ከተመለሰ በኋላ እንዲህ አይነት ጽሁፍ ለቋል ምናምን ብሎ ያው የማስተባበያና ትክክል እንዳልሆነ አሁንም ግን በሁለቱ መካከል ያለው ነገር እንዳላለቀ እና መረጃዎችን እንደሚለቅ የተናገረበት ቪዲዮ ነው። ከዛ ውጭ እንግዲህ ሌላው በጣም አስገራሚ የሆነ መረጃ ወደ ካናዳ ቶሮንቶ እየተገኘ ነው። ያንን መረጃ የለቀቀው ግለሰብ ሙሉጌታ ክፍሌ ይባላል። ጋዜጠኛ እንደሆነ ነው የተጠቀሰው። ስለዚህ እንግዲህ ጋዜጠኛ ሙሉጌታ ክፍሌ ከቴዲ ሐዋሳ ጋር በነበረው ቃለ ምልልስ ላይ ነው ሌላውን እኛ ያልሰማነው የሶፎንያስ ዋሲሁን ሌላ ገበና ያጋለጠው ማለት ነው። እና እንግዲህ ሙሉጌታ ሶፎንያስ ሀገር ቤት ብቻ ሳይሆን ባህር ማዶ ያሉ ኢትዮጵያውያንን ጭምር የቆሻሻ ድርጊቱ ሰለባ ለማድረግ ብዙ ርቀት መሄዱን ድርጊቱ ይገልጻል ሲል ነው የተናገረው። በጣም ከባድ ነው እና ከሱም ጋር የተፈጠረውን ነገር ምን እንደሆነ በሚከተለው አይነት ሁኔታ ነው ለቴዲ ሐዋሳ የነገረው። ሰምተን እንመለስ። ለሊት ደወልልኝ ተኝቼ፣ ያው ሀገር ቤት ቀን ነው፣ እዚህ ደግሞ ያው ይመሻል እንደምታውቀው እና ቀስቅሶኛን ከእንቅልፌ ተነስቼ ግን ስልኩን አላነሳሁትም።
ተኛው መልሽ። ከዛ ቮይስ ላከ። ቮይሱ ምን እንደሚል ታውቃለህ? ጉዳዩ ምን ያህል ጥልቅ እንደሆነ በጣም ሰፊ እንደሆነ የምታውቀው የላከልኝ ቮይስ ሙሌ እንዴት ነህ? ሙሌ አለኝ። ሙሌ የጠፋ ሰው ቶሮንቶን በጣም ተቆጣጥረዋል የሚል ነገር ደርሶኛል። በጣም ደስ ይላል ምናምን አለኝና አንድ በጣም የቅርብ አብሮ አደግ ጓደኛዬ በቅርብ ነው ካናዳ ቶሮንቶ የመጣው እና እባክህ ፕሊስ አገኘውና አንድ ቢራ ነገር እንደው ብጋብዝልኝ። ኢማጂን ይሄ ልጅ አገር ቤት ብቻም ሳይሆን ልክ እንደኔ እንዳንተ ያሉ ውጪ የሚኖሩ ሰዎችንም የዚህ ቆሻሻ ድርጊት ሰለባ ለማድረግም ብዙ ርቀት መሄድ እንደሚቻል ማሳያ ነው። ኖት ኦንሊ ኢትዮጵያ ብቻ አይደለም፣ አሜሪካም ካሉ በእንደዚህ አይነት ቆሻሻ ድርጊት ውስጥ ካሉ፣ አሜሪካም ካሉ፣ ካናዳም ካሉ፣ ጀርመንም ካሉ ብቻ ዋሬቨር በየትኛውም ዓለም ላይ ካሉ ሰዎች ጋርም በቅርበት ገብተዋል። ፋይናንሻሊም ሰፖርት ሊያደርጉ ይችላሉ። እንደምታውቀው በጣም ጠንካሮች ናቸው። አሁን ካናዳም አሜሪካም በእንደዚህ አይነት ግብረ ሰዶማውያን ድርጊት ውስጥ ያሉ ሰዎች በጣም ፋይናንሻሊ ስትሮንግ ናቸው። እንደምታውቀው በጣም ተጽዕኖ ፈጣሪዎች ናቸው በፖለቲካውም በቢዝነሱ እና ከሀገር ቤት ባሻገር ምን ያህል ውጪ ድረስ እንግዲህ አስበው ማለት ይሄን ዛሬ ከሰማ በኋላ እኔ በየዋነት ማሰብ አልፈልግም። አሁን እንደው የምርም የቅርብ ጊዜ ጓደኛው መጥቶ እሱን ላላምድለት አይነት ነገር ነው ብዬ አላም። ቢራ ጋብዘው እና እባክህ እንደው አውራው አዲስ ልጅ ነው ምናምን ብሎ ነው ያለኝና መልስ አልሰጠሁትም። ሰምተሃል ብሎ ቴክስት ላከልኝ። ከዛ እሱ ከቮይሱ ቀጥሎ ሰምተሃል ብሎ ቴክስት ላከልኝና አሁን ዛሬ ያንን ቪዲዮ ሳየው በድጋሚ ሾክድ ነው ያልኩት። በጣም የደነገጥኩት ማርገጥ ምንም ሊመጣብኝ አይችልም። ጂም ልጁን ቢራ በጋብዘው እንግዲህ እንደሰማችሁት ነው። ለሊት ደውልልኝ አለ። አገር ቤት ለሊት ነው። እዚህ ማነው ቀስቅሶ ስልኩን አላነሳሁትም መልሼ የተኛሁ ነው ያለው። ከዛ በኋላ ቮይስ ሜሴጅ ነው የላከለት። ቮይሱ ምንድን ነው የሚለው ላከለት ሙሌ እንዴት ነው ይለውና እንግዲህ ሙሉ ጌታ ነው ማለት ነው። ቶሮንቶን በጣም እንደተቆጣጠርከው እየሰማሁ ነው፣ በጣም ደስ ይላል የሚለውን ነገር ከተናገረው በኋላ አንድ የቅርብ አብሮ አደግ ጓደኛው በቅርብ ካናዳ ቶሮንቶ እንደገባ ይገልጽለትና ይሄንን ጓደኛውን አግኝቶ እንደው ቢያንስ አንድ ቢራ ጋብዝልኝ የሚል ነገር ነው የተናገረውና እንደ ሙሉጌታ አባባል ግን ይሄ ከአንድ ቢራው ጀርባ ያለው ነገር የሚመች አይደለምና ለዛም ነው ይሄ ልጅ ውጪ ካሉ የሱ ቢጤ ሀምሳያዎች ጋር በደንብ ሊንክ እንዳለው ድርጊቱ ይገልጻል ሲል የተናገረውና እንግዲህ ይሄ ልጅ በምን ያህል ርቀት እየተንቀሳቀሰ እንደሆነ በሀገር ውስጥ ብቻ እንዳልተገደበ ባህር ማዶ ያሉትንም እንግዲህ ይሄ ልጅ ያው ጋዜጠኛ ነው። ብዙ ሰዎች በስራው ይወዱታል፣ ያደንቁታል። ስለዚህ ሚዲያ ፐርሶናሊቲ ሲኖራችሁ ከብዙ ሰዎች ጋር ትገናኛላችሁ፣ ከብዙ ሰዎች ጋር ወዳጅ ትሆናላችሁ። ስለዚህ ትደዋወላላችሁ፣ ሜሴጅ ትላላካላችሁ። እንዲህ የመሳሰለው ነገር የተለመደ ነውና እሱ ይሄንን ነገር ተጠቅሞ እንግዲህ ብዙዎቹን ትራፕ ውስጥ ለመክተት ሙከራ ያደርግ እንደነበረ ነው ፍንጭ እያመለከተ ያለው ማለት ነውና ተሳክቶለት ምን ያህሎቹን በሱ መንገድ ወስዷል። በጣም ሊታየ የሚገባው ነገር ይሄ ነው። ልጅ ውስጥ ነገር ሰምታችሁት እንደሆነ ቅልስልስ ነው አነጋገሩ የሆነ ምናምን እነዛ አይነት ነገር ነውና ምን ያህሎቹ ተሸውደውም ይሁን ያ ስፕሪት ስቧቸው በሱ መስመር ላይ ሄደዋል። እንግዲህ ወደፊት ጊዜ የሚያጋልጠው ነው። ግን እስካሁን የመጣበት መንገድ በጣም አስደንጋጭ ነው። በጣም ያልተጠበቀ ነው። ከዚህ በፊትም እንግዲህ በቀረበበት ሚዲያ ላይ ተጠይቆ ለመሸፋፈን ቢሞክርም ጊዜው ደርሶ ሶዶማዊ መሆኑ እንግዲህ በዚህ መልኩ ተገልጧል ማለት ነውና ወላጆች ከመቼውም ጊዜ በላይ ወንድ ልጆቻቸውን ልጠብቁ የሚገባበት ጊዜ አሁን ነው ብዬ ነው የማስበው። እንዲሁም ደግሞ ሴት ልጆቻቸውን ጭምር። ምክንያቱም እየተስፋፋ ያለው የወንድ ለወንድ ግንኙነት ብቻ ሳይሆን የሴት ለሴት ግንኙነትም ጭምር ነው። እኛ ከምናስበው በላይ እኛ ከምንጠብቀው በላይ ከዚህ በፊት አስታውሳለሁ ዴይ 7 ላይ
አንዲት ልጅ ቀርባ የምታውቀውን ነገር ስላጋለጠች የግድያ ዛቻ ሁሉ ተዘንዝሮባት እሱ ጋር እንደምንም ተማጽና ቪዲዮን እንዳስነሳችሁ ሁሉ አስታውሳለሁ። ስለዚህ በምን ያህል ርቀት ይሄዱ እንደሆነ ግልጽ ነው። ስለዚህ እዚህ ላይ በተቃራኒው የምንቆም ሰዎች ደግሞ የራሳችንን አቋም አጠናክረን ልንቀጥል ይገባል። አለበለዚያ ግን በርካታ ሶፎንያሶችን ልንመለከት እንደምንችል አትጠራጠሩ። ይሄ ምንም ኤክስኪውዝ የሌለው ነገር ነው። በዚህ ጉዳይ ላይ ማንም ከማንም ጋር አይደራደርም፣ የህልውና ጉዳይ ስለሆነ ማለት ነው። እና አንዳንዶች ነገሩን አቅልለው እንደውም ወደ ሱሳይድ አድርገው ሲሟገቱ ስለተመለከትኩ ነው ይህንን የምለው። እና እነሱን መቃወም ሊቀጥል ይገባል። ይሄ በምንም ተአምር ሂውማን ራይትስ ሊሆን አይችልም። ይሄ በምንም አይነት ተአምር የሰው ልጆች መብት ሊሆን አይችልም። አሁን እነሱ የሰው ልጆች መብት ነው እያሉ ነው አይደል? ምዕራባውያኑ እያደነቆሩ ነው ያሉት። መብታቸው ነው። ሁሉም አካታችነት ውስጥ ሊገቡ ይገባል። መብታቸው ሊጠበቅ ይገባል። በሁሉም ነገር ላይ ሊሳተፉ ይገባል። እንዲህ የተባለ ነው። ስለዚህ ኢትዮጵያውያን የነ ሙሴቬኒን ወኔ ለምን አጣ ነው? የኡጋንዳን ወኔ ለምን አጣ ነው? ኡጋንዳውያን በሶዶማዊነት ላይ የወሰዱትን እርምጃ ሰምታችሁታል ብዬ እገምታለሁ። ሲሪየስ የሆነ እርምጃ ነው የወሰዱት። ስለዚህ ሙሴቬኒ በዚህ ጉዳይ ላይ በፍጹም ከማንም ጋር እንደማይደራደሩ ይህን ተከትሎ ለሚመጣው የምዕራባውያን ዛቻና ማስጠንቀቂያ ግድ እንደሌላቸው ነው የተናገሩት። ምክንያቱም ኡጋንዳ ውስጥ በፍጹም እንደዚህ አይነት ርኩሰት መፈጸም የለበትም የሚል ጽኑ አቋም ስላላቸው፣ እኛም ጋር እንደዛ ነው መወሰድ ያለበት፣ አለበለዚያ ትውልድ ይጠፋል ማለት ነው። እንግዲህ ለዛሬም በተለይ ደግሞ የጋዜጠኛ ሙልጌታ ክፍሌን መረጃ መሰረት አድርጌ በጋዜጠኛ ሶፎንያስ ዋሲሁን ጉዳይ ላይ ወደ እናንተ ያደረስኩት ተጨማሪ መረጃ የተከታተላችሁት ነበረ። አሁንም የምንገኘው በሁለተኛው ቻናላችን አማራጭ ቻናላችን ወርቅ አፈራው 2 ላይ ነው። ቻናሉን ሰብስክራይብ እና ላይክ በማድረግ አበረታቱ። ሌሎች ተጨማሪ ወቅታዊ መረጃዎችን እንዲሁ ወደ እናንተ የማደርስ ይሆናል። በተለመደው አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም